ለምንድን ነው እንደዚህ ያዘንከው? ቀና በል እንጂ እንደዚህ ስትሆን አንተ ላይ አያምርብህም። አይመለከትም፣ አፍን ዝጋ። ለምን? ከተናገርኩ ሊፈጠር የሚችለው ነገር አስፈርቶ ነው እንዴ? ከዚህ ውጣ፣ ከፊቴ ዞር በልልኝ። ፋሚ ኮጃቤ፣ ያንተ አገዛዝ አብቅቶለታል። ከዚህ በኋላ ምንም ኃይል በእኔ ላይ የለም። ምንም ነገር ብታደርግ እያንዳንዷ ውሸትህ አንድ በአንድ ትወጣለች ማለት ነው። እና ደግሞ ያ በጣም የሚወድህ አገልጋይህ ቀስ በቀስ ይጠላሃል ማለት ነው። ውጣ ከዚህ ያልችን እና ዳግመኛ ወደዚህ ድርጅት እንድትገባ አልፈልግም። ገባ? ውጣውን። እኔን ሳይሆን የምታባረው አገልጋይህን ነው። አልችልም የምትል ከሆነ ደግሞ እኔም አልወጣም። ወደ ክፍሌ ልሂድ። እና አሁናት ያሰመመችኝ እያልሽን ያለሽ ወይላ? የማታደርገው ይመስልሻል እንዴ? ልጅሽን እኮ ልታጪ ትችይ ነበር። ያች ሴት ይሄን ያልጨከናት እንዴ? ሲነም አሁን ማለት ዙፋኑን ላለማጣት ሲል የልጁን ጭንቅላት እንደሚቀላ ንጉስ ናት። ምንም ነገር ልታደርግ ትችላለች። ቆይ ልጅሽን አንቺን ለማስወገድ ካሰበች በዚህ ብቻ ታቆም እና ታዲያ አሁን ምን ልታደርግ ያሰብሽ? ማርገዜን ሁሉም ሰው እንዲያውቅ አደርጋለሁ። ቆይ እንዴት አድርገሽ? አሁን ማርገዜ እንዳይታወቅ ከነ ልጄ ልታስወግደኝ ያሰበችው። በዚህ ምክንያት ከሷ አንድ እርምጃ መቅደም አለብኝ። ያንን ለማድረግ እንዳደፍር እኔ ቀድሚያት ለሁሉም ሰው አሳውቃለሁ። ስለዚህ ኮጃቢዎች ላይ ትልቅ ዱብዳ ልትጥይባቸው ነው ማለት ነው? አሁን አይደለም። መጀመሪያ ላይ ለያልቺን እነግረዋለሁ። ልጁን እየተጠቀምኩበት እንደሆነ እንዲያስብ አልፈልግም። ከዛ በኋላ ግን ልጄ አሁኑኑ የድርጅቱን ጠበቃ እንዲመጣ ንገረው። ከዛ የፋይናንስ አስተዳዳሪ ወደዚህ እንዲመጣ ንገረው። ፈጠን በል። እሺ አቶ ያልችን፣ አንተ ማትረባ ያጎረሰን እጅ ነካሽ ሆንክ ልጅ፣ የእጅህን ምስጥታ ያለ አሁንማ ይሳካል። በድጋሚ አያሳፍረኝም። ሄሎ ውዴ፣ እንዴት ነሽ? የሚገርምሽ ስላንቺ በጣም ተጨንቄ ነበር። እኔ በጣም ደህና ነኝ። ልጄም በጣም ደህና ነው። አረ ነው እንዴ? በጣም ደስ ብሎኛል። ፈጣሪ ጨርሶ ይማርሽ። በድጋሚ አመሰግናለሁ። እህቴው አንዴ ወደዚህ መምጣት ትችያለሽ? እችላለሁ፣ ግን ለምን ፈለግሽኝ? ካንቺ ጋር መማከር የምፈልጋቸው ጥቂት ጉዳዮች አሉ። አባቴ ሩቅ ነው ያለው። ሌላ ቤተሰብ ደግሞ እንደሌለኝ ታውቂያለሽ እና አንቺ እንደምትረጂኝ አስባለሁ። ያው በእርግዝና ወቅት ከጎንሽ ነኝ ስላልሽኝ። እሺ እመጣለሁ። እሺ በቃ አሁኑኑ እመጣለሁ ውዴ። እንገናኛለን። ቆይቺ ሴትዮ ያማታል ልበል? ረሳቸው የባሌ ውሽማ እንጂ ልጄ እኮ አይደለችም። ቆይቺ መጥፎ ሴት እንዴት አድርጌ ነው የማስወግዳት? እሺ እና ምን አለች? ትመጣለች? አዎ ትመጣለች። ራሷ የቆፈረችው ጉድጓድ ውስጥ ነው መከታት። በዛ ላይ ደግሞ ያንን ሁሉ ነገር ካልኳት በኋላ አልመጣም ልትል አትችልም። ኤላ ግን በጣም ታስፈራለሽ። መቼም ያንቺ ጠላት መሆን አልፈልግም። የእቅዱ የመጀመሪያ ክፍል ተጠናቋል። ወደ ሁለተኛው ክፍል እንሂድ። ሄሎ ፍቅር። የኔ ውድ ወደ እኔ መምጣት ትችላለህ እንዴ? በዚህ ሰዓት? አዎ እባክህ የኔ ውድ። አሁን መምጣት አልችልም፣ ብዙ ስራ ነው ያለብኝ። ወይ ብዙ ስራ እንዳለብህ ማውቃለሁ። እኔም ወሳኝ ነገር ባይሆን ኖሮ ጠራ ነበር። እባክህ ና የኔ ውድ። እሺ በቃ አንቺን እኮ እምቢ ማለት አልችልም። እሺ በቃ እመጣለሁ። እወድሃለሁ። እሺ ቻው። እኔም እወድሻለሁ።
የእቅዳችን ሁለተኛው ክፍልም ተጠናቋል። ኤሲን ይሄን ትወደዋለች። ለሌላም የሆነ ነገር ልግዛላት እንዴ? ወይ ግን ለነገሩ አሁን ላይ ያን ያህል መጠንቀቅና መደባበቅ አይጠበቅብኝም። የደህንነት የሚስጥር ቁጥር ጊዜው አልተፈጸመም እያለ ነው። ቆይ ለምን ጊዜው አለፈበት እንዴ? ለማንኛውም እንዴ ምንድን ነው? ለምንድን ነው የማይሰራው? ቆየ ነገር እንዴት እየሆነ ነው? ሄሎ፣ ለእነዚህ ኮዶች ገንዘብ አልከፈልክም እንዴ? ግዢ መፈጸም አልቻልኩም እኮ። አቶ ያልችን ካርዶች ከአገልግሎት ውጭ ተደርገው ተቋርጠዋል። ተቋርጧል ማለት ምን ማለት ነው? ማን ነው እንድታቋርጥ የነገረ? በራስህ ፈቃድ ነው እንደምትንቀሳቀሰው? ጌታዬ፣ ባለቆቼ የታዘዝኩትን ነው የማደርገው። እሺ ገባኝ። አመሰግናለሁ። ቻው። አባዬ ይህንንም አደረግክ ማለት ነው? ወንድሜ ለምንድን ነው ጊዜው የማይሄደው? እባክህ ተረጋጋ ወንድሜ። ኦይኩ ከሰዓታት በኋላ ትመጣለች። ወንድሜ ኦይኩ በጣም ናፍቃኛለች። ካልሆነ ምን እልሃለሁ፣ አሁን ቤቷ ድረስ መሄዴ ነው። ጩጮ ተረጋጋ እንጂ በጣም እኮ እየቸኮልኩ ነው ያለው። ኦዝጉር ከዚህ በላይ ምን ሊመጣ ይችላል? አንዴ እንዳበቃ ነግራኛለች። ቤቷ ብሄድ ምን ትለኛለች? ቢከፋ ያው ብትናድር ነው። ቢያንስ በዛ ምክንያት አያታለሁ፣ ድምጿንም እሰማለሁ። እንደውም እሄዳለሁ። የኔ ልጅ ሲኒዎቹን አዘጋጅተሻል? አዎ ማይ። እሺ ጥሩ መጣው በቃ። ኦጉስ ከመቼ እዚህ ሊደርስ ቻለ? ምን ሆኖ ነው? ቆይ ይሄን ያህል ቸኮሉት? እናንተ ናችሁ እንዴ? ምን ነው አባዬ፣ እኛም በማየት ደስ አላለህም እንዴ? አይ ልጄ፣ እንዴት እንደዛ ታያለሽ? የተሽማለ ቤተሰቦች መስለውኝ ነው እኮ። ለዛ ነው። እናንተማ ሁሌም መምጣት ትችላላችሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አመሰግናለሁ አባዬ። ወይኩ ደስ ብሎሻል አይደል? አይ ማለቴ ትንሽ ራሴን አሞኛል ወንድሜ። ገባኝ። ለዛ ነው ፊትሽ እንደዚህ የገረጣው አይደል? ነይ እስኪ ትንሽ ሜካፕ ላድርግልሽ። በቃ እኔ አሁን ሄጄ ምግቦችን ላዘገጃጅ። ልጄ ሻይ ተጠጣለህ? አይ እማዬ አያስፈልገኝም፣ ግን እሺ አመሰግናለሁ። ልሂድ። እና ሙሽራችን እንዴት ነው እባክህ? ደህና ነኝ አባዬ፣ አንተስ እንዴት ነህ? ና ወደዚህ እባክህ። እሺ አመሰግናለሁ። እስኪ ንገሪኝ፣ ምን ሆነሽ ነው ፊትሽን የጣልሽው? ምን ሆነሽ ነው? አረ ምንም አልሆንኩም፣ እንዲሁ ደስታው ነው። ደስታ? ስሚኝ፣ ምንም ደስ እንዳላለሽ ታስታውቂያለሽ። እንጂ ወይ ኩልቶሽኝ አትሞክሪ። እኔም ይህ ውሳኔሽ በጥድፊያ እንደተደረገ ነው የማስበው። እውነት ኦጉዝን ማግባት ትፈልጊያለሽ? ንገሪኝ እስኪ። አዎ እፈልጋለሁ። ውዴ፣ እንዲህ ዝም ብለሽ ብቻ እንደዚህ አይነት ነገር መወሰን አትችም። ታውቂያለሽ፣ ይሄ የልጆች ጨዋታ አይደለም። በንዴት ተነሳስተሽ የምታደርጊው ነገር ከሆነ ኦጉዙንም እየጎዳሽ ነው ያለሽው፣ አንቺም ብቻ አይደለም። ኦይኩ ውዴ፣ የማትፈልጊውን ሰው ስታገቢ ራስሽንም ሆነ እሱን ማስደሰት አትችይም። መርትን የምትወጂው ከሆነ በእሱ ላይ ተስፋ ትቁረጪ። እርስ በእርሳችሁ አንድ ከሆናችሁ ሁሉንም አይነት ችግሮች ማለፍ ትችላላችሁ። ለምሳሌ እኔና ችናልን ተመልከቺ። ብዙ ፈተናዎችን አልፈናል። ብዙ ችግሮች አጋጥሞን ተስፋ ባለመቁረጥ ስንቀጥል አላየሽም? አንዳችሁ ሌላኛችሁ ላይ ተስፋ የማትቆርጡ ከሆነ አሁን የማይቻል መስሎ የምታዩት ችግሮች በጊዜ ሂደት ይቀረፋሉ። እመኚ፣ ሁሉም ነገር ማለፉ አይቀርም። እመኚ፣ ሁሉም ነገር ያልፋል።
ታውቂያለሽ እህቴ፣ እኔና ምርት አንድ ላይ የመሆን እድሉን እንኳን አላገኘንም። ለዛም ነው በፍጥነት የወሰንኩት እህቴ። ብልጥ ሆናለሁ። ኦጉዝን አግብቼ የራሴን አዲስ ህይወት ይጀምራለሁ። የምትወጁ ሰው ሌላ ሆኖ እንዴት ያንን ታደርጊያለሽ? ግን መርትን አልወደውም። አትወጂውም አይደል? ይህንን የሚለው ግን አይምሮሽ ነው ወይስ ልብሽ ነው? ንገሪኝ። ትክክለኛውን ነገር ነው እያደረግኩ ያለሁት። እንደዛ እንደሚሆን ተስፋ አደርጋለሁ። የባህር ዳርቻ ፕሮጀክት የደንበኞችን ዝርዝር ማግኘት እችላለሁ? ይግቡ። ይኸው አቶ ያልችኝ። አመሰግናለሁ። ዛሬ አንድ ደንበኛ ብቻ ነው የነበረው። ገባኝ። እባክሽን ደውለሽ ቀጠሮውን ለነገ ታስተላልፊዋለሽ። ይወጣል። አለቃ፣ አሁን እኮ ደንበኛው መጥቷል። ማረፊያ ክፍል ውስጥ ነው። ለምንድን ነው እስካሁን ድረስ ያላወቅኩት? ደንበኛው እኮ አሁን ስብሰባ ላይ ነው። ከመቲን ጋር እየተነጋገረ ነው። ከአቶ መቲን ጋር ነው ያልሽው? ቆይ ለምን ሲባል? አባት አቶ ፈህሚን ያዘዘው። እሺ ገብቶኛል። በጥቃቅን ነገሮች መጨናነቅ አልፈልግም ብዬ ስለነገርኩት ነው። አመሰግናለሁ። ምንም አይደል አለቃ። ስለዚህ ጦርነት ውስጥ መግባት ፈልገሃል ማለት ነው? እሺ ከፈለክም እንግዲያውስ እንጀምረው በቃ። ወይዘሮ ሌላ የፍተሻ ውጤቱ ደርሶናል። ተመልከቹ። በዘገባ ውስጥ ምንም አይነት የተሳሳተና ህገ ወጥ ነገር የለም። እኔ ራሴ የገቢዎች ቢሮ ሄጄ አረጋግጫለሁ። ምንም አይነት ቅጣትም የለብንም። ሁሉም ነገር በትክክልና በህጉ መሰረት ነው የሆነው። በጣም ጥሩ ዜና ነው። አመሰግናለሁ። በጣም አመሰግናለሁ። ሄሎ ወይዘሮ ሌላ፣ እንዴት ዋልሽ? ሄሎ፣ ሰላም አቶ ማህሙድ። ትንሽ ጊዜ ይኖርሃል? አዎ አለኝ ወይዘሮ ሌላ። በነገራችን ላይ ድምፅሽን በመስማቴ ደስ ብሎኛል። በድጋሚ ላመሰግን ፈልጌ ነበር የደወልኩት። አይ ምንም አይደለም። ምንም ትልቅ ነገር አላደረኩም። አይ በጭራሽ። ድርጅቴን ከመዘጋት አድነዋል። ለዛ ደግሞ አመሰግናለሁ። ወይዘሮ ሌላ፣ እኔ ምንም ትልቅ ነገር አላደረኩልሽም። ከተመቸህ ቤታችን ውስጥ ራት ብጋብዝህስ? አሁን ወደ ወጥመድሽ እየመጣሽ ነው። አቶ ማህሙድ ይሰማሃል? ሄሎ ወይዘሮ ሌላ። ወይዘሮ ሌላ፣ ድምፅሽ ይቆራረጣል። ኔትወርክ መሰለኝ። እሺ፣ ዛሬ ማታ ለራተኛ ቤት እንግዳይ መሆን ትችላለህ? በጣም ደስ ይለኛል። እሺ፣ እንግዳውስ አድራሻውን እልክልሃለሁ። ዛሬ ማታ እንገናኛለን። ደህና ዋይ ወይዘሮ ሌላ። ይገርማል ወይዘሮ አሁ፣ ይገርማል። በመጨረሻም ልንገናኝ ነው። በጣም ደስ ይላል። እህቴ አሁ፣ ፈቃደኛ ስለሆንሽና ቶሎ ስለመጣሽልኝ በጣም አመሰግናለሁ። ወይ ምንም ችግር የለውም ውዴ። ያን ሁሉ ካሳለፍን በኋላማ እንደዚህ በመሆናችን በጣም ደስተኛ ነኝ። አዲስ የተወለደ ህፃን ማለት አዲስ ዓለም ማለት ነው ውዴ። ያለፈውን ረስተን በቃ በደስታ ሁላችንም እንደ ቤተሰብ አንድ ላይ ሆነን እንቀበለዋለን። ታይ እንጂ ምንም ቢሆን እኮ የሚወለደው ልጅ የኤሲን ታናሽ ወንድም ነው። እንዴት በጣም ጥሩ ሰው ነሽ። ቆይ ቡና ይዤልሽ ልምጣ? እሺ ማሬ።
ኤላ ውዴ፣ ልታማክርኝ የፈለግሽው ነገር ነበር አይደለ ውዴ? ልጅሽ ላይ ምንም የተፈጠረ ነገር እንደሌለ ተስፋ አድርጋለሁ። አይ ሁሉም ነገር ሰላም ነው። ልጄ ደህና ነው ይመስገን፣ በጣም ደህና ነው። ደህና ነው ያልሽው? ምን ነው ጾታው ታወቀ እንዴ? እኔ ቆንጆ ግን ትንሽ አልፈጠነም? አላወቅኩም። ለሱ ገና ነው፣ ግን የሚሰማኝ ወንድ እንደሆነ ነው። ገብቶኛል። ለነገሩ ልጅሽ ወንድም ሆነ ሴት ሆነች ዋናው ደህና መሆኑ ብቻ ነው። እና ምንድነው ልታዋሪኝ የፈለግሽው ነገር? ኤላ ምን እያደረግሽ ነው? ምናልባት በቅርበት በመለከትሽ የሆነ ለውጥ ይኖራል ብዬ አስቤ ነበር። ነገር ግን አሁንም ያቺ የድሮዋ ምንም የማታፍረዋ ውሸታሟ አሁነሽ። አልገባኝ። ምን እያልሽ ነው ያለሽው? እየቀለድሽ ነው? ማስመሰልሽን አቁሚ። ምንም ጥሩ ሰው አይደለሽም። እኔና ልጄን ለማስወገድ እየሞከርሽ እንደሆነ ደርሼበታለሁ። እዚህ ምን ታደርጋለህ? እናቴን እየፈለግኳት ነበር፣ ግን የለችም። መቀባጠርህን አቁም። ለምንድን ነው እስካሁን ወደ ሆስፒታል ያልሄድከው? አይ አባዬ፣ ተመልሼ ወደዛ አልሄድም። ምን ማለት ነው? ትሄዳለህ ካልኩኝ ትሄዳለህ። አሁኑኑ እንሄዳለን። በጭራሽ አባዬ፣ በአሁኑ አንተ የምትለው ነገር አይሆንም። ወዴትም አልሄድም። ሰርዳር፣ ይሄ ቤት የእኔ ቤት ነው። እዚህ እስካለው ድረስ እኔ የምልህን ታደርጋለህ። አሁን ተንቀሳቀስ። አባዬ፣ አልሄድም አልኩህ። አንዴ ስማኝ ታኪን፣ ሰርዳር እዚህ ቤት ውስጥ ነው የሚሆነው። አልገባኝም። ኑራን እያልሽ ያለውን ነገር ግን አስተውለሽዋል? አይታየሽም? ይሄ ልጅ ታሟል። ሕክምና ያስፈልገዋል እኮ ኑራን። ልጄ ሆስፒታል አይሄድም፣ ምንም አልታመመም። እንደውም ወቅ ይሄ ሁሉ ነገር የተፈጠረው በአንተ ምክንያት ነው ታኪን። እዚህ ቤት ውስጥ ደስተኛ ስላልሆነና ሁሌ አንተ ስለምታናድደው ነው። አሁን የሚያስፈልገው የእኛ እንክብካቤ ነው። በእርግጥ ይሄን እንድትረዳ አልጠብቅም። ነገር ግን ስማኝ እባክህን፣ እዚህ ነገር ውስጥ ጣልቃ አትግባ። ኑራን፣ እንደዛ ነው? እሺ፣ ግን ምን ውስጥ እየገባሽ እንደሆነ አስተውይ። ከዚህ በኋላ ይሄ ልጅ ለሚፈጽማቸው ምንም አይነት ጥፋቶች ተጠያቂዋ አንቺ ነሽ ኑራን። ይህንን እንዳትረሺ በፍጹም። እማዬ፣ በዚህ ሰዓት ከጎኔ ስለሆንሽ በጣም አመሰግናለሁ። የኔ ልጅ እባክህ በቃላት ብቻ ሳይሆን በድርጊትም አመስግነኝ። ስማኝ፣ ቃል ገብተልኛል። ስለዚህ ቃልን ጠብቅ። ከዴኒዝ ራቅ ልጄ። ያኔ ላደረግኩት ነገር እንዳመሰገንከኝ ቁጥረዋለሁ። እማዬ፣ እነዛ ቀናቶች አልፈዋል። አታስቢ፣ አሁን ተሻሽያለሁ። እሺ፣ ተስፋ አደርጋለሁ። ኤላ፣ በጭራሽ እንደዚህ ማሰብ የለብሽም። ታይ እንጂ። ማስመሰል አይሰለችሽም? እንደዚህ ሀሳቢና ተወዳጅ የሆነች የእናት ገጸ ባህሪ ከአንቺ ጋር አትሄድም። ምንም ያህል እንኳን ብትሞክሪ፣ አሁን ደስታችንን በፍጹም ማጥፋታችን። አንቺን ለማናደድ ስል ብቻ ደግሞ ልጁን ወልደዋለሁ። አንቺን ለማናደድ ስል ነው ያልሽው? ያልችን ይህንን ልጅ እንድትወልጁ በፍጹም እንደማይፈቅድልሽ ታውቂያለሽ አይደል ኤላ? እመኝኝ ኤላ፣ ደስታሽ ብዙ ቀናት አይቆይም። በጣም ተሳስተሻል። ያልችንን በደንብ አውቀዋለሁ። እኔና እሱ በጣም ነው የምንዋደደው። ይሄ ልጅም የፍቅራችን ፍሬ ነው። ስለዚህ ያልችን ከኔ በላይ ነው ደስተኛ የሚሆነው። አስቢው እስኪ፣ ምንም ቢሆን እኮ የኮጃቤን ወራሽ ነው መወልድለት። ኤላ፣ የማይሆን ህልም እያለምሽ ነው ያለሽው አንቺ ልጅ። እስኪ ከቀልብሽ ሆነሽ በደንብ አስቢበት። አባቴ ፈህሚ ይሄንን ልጅ የሚቀበለው ይመስልሻል? ወይ አታስቢ፣ ማንም እንዲቀበለን አንፈልግም። ከጋብቻ ውጪ መወለዱ የኮጃቤ ቤተሰብ የመሆኑን እውነት አይለውጠው። እንደውም ባለቤቴን እና ልጄን በእቅፌ ይዤ ወደዛ ቤት እንደምገባ ወቂ። ያኔ አንቺም
ጥግሽን ይዘሽ የምታይን ይሆናል። አይ በፍጹም አልፈቅድልሽም። በፍጹም እንድትገቢ አልፈቅድልሽም ኤላ። በጭራሽ ወደ ቤቴ አትገቢም። ይገባሻል? እኔ አልፈቅድልሽም። አንቺንም ልጅሽንም እገላችኋለሁ። ትሰሚኛለሽ አይደል? ቤቴ በፍጹም አትገቢም። ልጅሽንም አንቺንም እገላችኋለሁ። ይገባሻል አይደል? በፍጹም ወደ ቤቴ አትገቢም። ዝም በይ አልኩሽ። ዞር በይልኝ አንቺ ሴት ተቀቂ። ዝም በይ። ምን እየተካሄደ ነው? ያንቺን ማን እንዳልሆነ አውቃለሁ። ከዚህ ቀን በኋላ ከልጄ ላይ እጅሽን አንሽሺ፣ አለበለዚያ ግን እጅሽን ብቻችንን ሆነን ነበር ይሄንን ዜና ላበስረ የፈለኩት። ግን እቺ የማትረባ አሁን ማሪ እባክሽን ስለሱ አታስቢ። በዓለም ላይ ካሉት ሁሉ በጣም ቆንጆ እናት አንቺ ነሽ። አንተ ባትመጣ ኖሮ እኮ ምን ሊሆን እንደሚችል የእውነት ማሰብ ራሱ አልፈልግም። በጣም ተናዳ ነበር። ሁለታችንንም ልትገለን ነበር። ምንም ልታደርግ ትችላለች። አሁን እኔም በምን ማግኘት እንደምትችል አውቃለች። ፈህሚ አባቴ እኔንም ሆነ ልጄን እንደማይቀበለንና በቤታችሁ በኩል እንድናልፍ እንኳን እንደማይፈቅድልን ነግራኛለች። የኔ ውድ ስለዚህ ነገር ምንም አታስቢ እሺ? ሁሉንም ነገር እኔ ጨርሰዋለሁ። አንቺ ብቻ በርትተሽ ራስሽና ልጃችንን ተንከባከቢ። አሁን ወደ ቢሮ መሄድ አለብኝ ውዴ። አንዳንድ መጨረስ ያሉብኝ ስራዎች አሉ። ቶሎ መለሳለሁ እሺ? እሺ ውዴ፣ ግን እንዳትቆይ እሺ? ስመለስ ታዲያ ይዤልሽ እንድመጣ የምትፈልጊው ነገር አለ? ማለቴ ያማረች ነገር አለ እንዴ? አይ ገና እዛ ደረጃ ላይ አልደረስንም። አንተ ብቻ ና እሺ? እሺ በቃ አንቺም ትንሽ አረፍ በይ። እሺ አሁ ኮጃቤ ያንቺ ጊዜ አብቅቷል። እወቂው፣ አሁን መጪው ጊዜ እኔ ነው። በጣም ጥሩ ቡና ነው ኦይኩ ልጄ። አሁን እንግዲህ ቡናችንንም ጠጥተናል። ወደ ዋና ጉዳያችን እንግባ። እንግዲህ ዛሬ እዚህ የመጣ ነው ልጃችሁን ኦይኩን ለልጃችን ኦጉዝ ለጋብቻ ልንጠይቅ ነው። በሚገባ ያው ልጆቹ እርስ በርስ ተነጋግረው ወስነዋል። ስለዚህ እኛም ፈቅደናል። ግን ለማንኛውም ልጃችንን በድጋሚ መጠየቅ እንፈልጋለን። እሺ ኦይኩ ልጄ፣ ከኦጉዝ ጋር ለመጋባት ተስማምተሻል? ይቅርታ አድርጉልኝ። እሺ ልጄ፣ ውሳኔሽ ምንድን ነው ታዲያ? እኔ ያው ወይ ሊሆን አይችልም። ምን አልሽ ኦይኩ? አይ እንደዛ ማለት አይደለም። ልጄ ደህና ነሽ? ይቅርታ አድርጉልኝ። አንዴ ይቅርታ አድርጉልኝ፣ እመለሳለሁ። ምንድነው እየሆነ ያለው? ያው በጣም ስለተደሰተች ነው የሚሆነው።
ይቅርታ አድርጉልኝ። ኦይኩንን ሄጄ ልያት። ዛሬ ብዙ ስራን የሰራ ነው። በጣም ደክሟትን የሚሆነው ደግሞ ምንም አልበላችም። ለዛ ነው እንዲሆነችው። እዚህ ምን እያደረክ ነው? አንቺን ለማየት ነው የመጣሁት። ስልኬን አታነሽም ወይም መልእክቴን አትመልሽም። ለአንቺ እኔን መርሳት ይህን ያህል ቀላል ነው እንዴ? መርት፣ ከአንተ ጋር ምንም የማወራው ነገር የለኝም። እሺ በለኝ እባክህን ሂድ። አይሆንም። በዚህ ጊዜ ወዴትም ልታባርኝ አትችይም። አስፈላጊ ከሆነ እስከ ጠዋት ድረስ በራችሁ ፊት ለፊት እጠብቅሻለሁ። ይኸውልህ መርት፣ እዚህ ከቆየ በጣም የሚያስጠሉ ነገሮች ይፈጠራሉ። እባክህን መርት። አሁን ምንም ነገር ይፈጠር ኦይኩ፣ ከዚህ በላይ በህይወቴ ውስጥ ምንም የማጣው ነገር አይኖርም። ገባሽ? መርት ስማኝ፣ አባቴ ውስጥ ነው ያለው። አሁን እንደዚህ ሳይን በተሳሳተ መንገድ ሊረዳን ይችላል። ከቤተሰቦቼ ጋር ምንም አይነት ችግር ውስጥ መግባት አልፈልግም። እባክህን ሂድ። እሺ በቃ ሄዳለሁ፣ ግን ላንቺ ብዬ ነው። እሺ በቃ ሂድ። በጣም ነው ማፈቅርሽ። እሱን ደግሞ በጭራሽ እንዳትረሺ እሺ? ኦይኩ እህቴ ትፈልግሽ ነበር እኮ። ምን ሆነሽ ነው? ደህና ነሽ አይደል? ደህና ነኝ። ንጹህ አየር መቀበል ፈልጌ ነው። እሺ ደህና ከሆንሽ በይ አሁን ነይ እንግባ። በቃ ነይ። ሰው በድጋሚ ይቅርታ ጠይቃለሁ። ትንሽ አየር አስፈልጎኝ ነው ወደ ውጭ ወጣሁት። አሁን ግን ደህና ነኝ። ታዲያ ልጄ ምንድነው ውሳኔሽ? አባዬ፣ አንተ ፈቃደኛ ከሆንክ እኔ ደስ ይለኛል። እንግዲያውስ በእኛ በኩል መልካም እድል ብለናል። መልካም እድል ብለናል። አሜን። እናንተ መልካም ይቅናችሁ። ኦጉስ ተባረኪ፣ ዘርሽ ይብዛ ልጄ፣ ተባረኪ። እንኳን ደስ አለ። እንኳን ደስ አላችሁ። ልጄ እንኳን ደስ አለ። እንኳን ደስ አለ። እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አለሽ ወይዘሮ ኢሜል። እሺ እንግዲህ አሁን ወደ ራቱ መሄድ እንችላለን። ደስ ይለናል። በሉ እንሂድ። ፓስፖርቶቹ ዝግጁ ናቸው? መጀመሪያ ገንዘቡን አሳየኝ። እነዚህ ጌጣጌጦች አንተ ከጠየቅኩ በላይ የሚያወጡ ናቸው። አይ መጀመሪያ አሳየኝ። አቶ ሰርዳር፣ በመካከላችን ምንም መካካድ የለም። በዚህ ዘመን አባት እንኳን አይታመንም ወዳጄ። እና ጀልባው መቼ ነው የሚነሳው? በጥቂት ቀናት ውስጥ ይነሳል። ከመነሳቱ ከ8 ሰዓት በፊት ነው ቦታውና ሰዓቱን የሚያሳውቁን። 8 ሰዓት? ጥሩ፣ ለእኔ በቂ ጊዜ ነው። ጀልባው ግሪክ ያደርሳችኋል።
ወደ ኖርዌይ ደግሞ በሌላ ጀልባ ትሄዳላችሁ። እሺ፣ መሄድ ትችላለህ። በጣም ጥሩ። በመጨረሻም ሁለታችንም ደስተኛ የሆነ ፍጻሜ እናገኛለን። በትክክል አባዬ፣ ትክክል ነህ። አመሰግናለሁ ልጄ። አድካሚ ነበር፣ ግን ዝግጅቱን በጥሩ ሁኔታ የጨረስን ይመስለኛል። አዎ ማዬ፣ ሁሉም ነገር ቆንጆ ነበር። አሁን እኔ መሄድ አለብኝ። ወዴት ነው የምትሄጂው? ስራ ቦታ ይፈልጉኛል። ስለዚህ አሁን መሄድ አለብኝ። አባዬ በቃ እኔም ልሂድ። የግድ ወደ ድርጅቱ መሄድ አለብኝ። እሺ ልጄ። ሙሽራው ሰላሙን እንግዲህ ግን ደግሞ እንደዚህ አትጥፋ፣ አንዳንዴ ብቅ በል። ዴኒስ፣ በዛው አንቺንም ቤት ላድርስሽ? እሺ ውዴ። በሉ እንግዲህ ደህና ሁኑ። እሺ ልጄ። መልካም። አታስብ አባዬ፣ እናልፈዋለን። እሺ ልጄ። መልካም እድል ብለናል። በጣም አመሰግናለሁ። እሺ፣ ደህና ሁኑ። ደህና ሁኚ ልጄ። ቻው አባዬ። ደህና ሁኚ ማዬ። አይሴድ ውዴ፣ ወፎቹ ከጎጇቸው አንድ ባንድ እየበረሩ እየሄዱ ነው። በዚህ አይነት ብቻችን መቅረታችን ነው። ሼፍኪ፣ በዚህ ከቀጠለ አንተን ብቻህን ትቀራለሽ። አታስብ። ይህ ምን ማለት ነው ደግሞ? የምለው ገብቶሃል? ቆይ ግን አንተ ምንም አታፍርም? ያ ሁሉ ነገር ከሆነ በኋላ እንዴት ሄደህ አሁን ገንዘብ ትጠይቃታለህ? ለዛውም ደግሞ አስፈራርተህ። ሼፍኪ፣ እንዴት እንደዚህ ታዋርደኛለህ? እስከ ዛሬ አንድም ቀን የአሁን ፊት አይቼ አላውቅም ነበር። አንተ ቤቷ ድረስ ሄደህ ትለምናታለህ። አሁንስ ይበቃሻል። እንደ ልጅ ነው እየተቆጣሽኝ ያለሽው። አሁን መሄዴ ነው። ሂድ ሼፍኪ፣ ሂድ። ሁሌም የምታደርገው ነገር ነው። በጣም የሚገርም ነገር እኮ ነው። አሁንስ ከእህቷ ገንዘብ የጠየቁት ለራሴ ደስታ ይመስላል። ሼፍኪ፣ ራስህ ምን አይነት ሁኔታ ውስጥ እንደገባ ዝም ብለህ ተመልከት። ጅል ነህ። አሁን ቀጥታ የሴል ጋር ሄጄ ልነግራት ይገባል። ይህንን ዕዳ ቶሎ ብዬ ካልከፈልኩኝ እነዚህ ሰዎች ይገሉኛል። ምንም አይራሩልኝ። ግን ደግሞ ለእሷ እንዲህ ብዬ ልነግራት አልችልም። ወይ ጉድ! ኡፍ! እሺ እሺ፣ ምንም ችግር የለውም። በእኔ ጣሉት። ኦይኩ፣ በመምጣትሽ ደስ ብሎኛል። እንኳን ደህና መጣሽ። የሚመጡት እንግዶች ቁጥራቸው ወደ 30 ከፍ ብሏል። ጥድፊያ ላይ ነኝ። እንወጣዋለን፣ አትጨነቅ። እሺ፣ እንግዲህ ወሰኔ ወደ ኩሽና ልሂድ። እሺ። ኦይኩ። አቤት። እናወራለን ብለሽኝ ነበር። አሁን ላይ ማውራት አልፈልግም። እሺ፣ ቢያንስ እኔን ስሚ። የትዳር ጥያቄን ባትቀበይም ቢያንስ እንኳን ውድ ይህን ቀለበት ያዡ። አይ አልችልም መርት። እባክሽ እንደዛ አትበይ። ይህንን ቀለበት መያዝሽ ለእኔ ትልቅ የሆነ ተስፋ እንደሚሰጠኝ አታውቂም? አንድ ቀን ይህን ቀለበት በፈቃደኝነት አድርጌዋለሽ። ያ ቀን ደግሞ ቅርብ ነው። ሱዛን፣ እነዚህን ውሰጃቸው። እመቤት፣ ዛሬ አንድ እንግዳ መጥቷል። ማን የመጣው? አላውቅም እመቤት። እንኳን ደህና መጣ። በጣም አመሰግናለሁ ወይዘሮ አሁ። አንተ ነህ? የዛን የባህር ዳርቻ ፕሮጀክት ፕሮፖዛል ሰነድ ማግኘት እችላለሁ?
አመሰግናለሁ። ኦ ዛሬ ቡድኑ ተሰባስቧል። የባህር ዳርቻ ፕሮጀክት ፕሮፖዛል ሰነድ ለማጠናቀቅ እየሞከርን ነው። ሁሌ ስራ ስራ፣ ሁሌ ስራ። በኮጃቤ ውስጥ አንድ ፕሮጀክት ሲያበቃ ሌላ ፕሮጀክት ይጀመራል። ልክ ነህ። ይቅርታ ሰዎች፣ አንድ የካቶ ቺናር ጋር እንድናወራ 5 ደቂቃ ልትሰጡን ትችላላችሁ? እሺ አለቃ። እየሰማሁ ነው። ስለ እሱ መጥፎ ቃላትን መስማት የማትፈልገው አባትህ ፈሜ፣ ችግርህን ሂድና ከአባቴ ጋር ተነጋግረህ ፍታው። እኔን እዚህ ነገር ውስጥ አታስገባኝ። በደንብ ታውቃለህ። እኔማ አባትህ ካንተ የደበቀውን ትልቅ ሚስጥር ማወቅ ትፈልጋለህ ብዬ አስቤ ነበር። ቆይ ምንድን ነው ሚስጥሩ? የቤተሰብህ ገዳይ ማን እንደሆነ ማወቅ ትፈልጋለህ? ቆይ እዚህ ምን እያደረክ ነው ያለኸው? እንዴት ነው ከእስር ቤት የወጣኸው? በእርግጠኝነት አምልጠህ ነው አይደል? ትሰማኛለህ? አጠገቤ እንዳትደርስ፣ ካለበለዚያ ፖሊስ ነው የምጠራው። ስሚኝ፣ ይህን ያህል እንደናፈቅሽኝ ባውቅ ኖሮ እኮ እውነቴን ነው ቀደም ብዬ መጣ ነበር። በቃ የማይረባ ነገር አታውራ። ከእስር ቤት እንዴት እንደወጣህ ንገረኝ። ያው እሱ እንኳን ረጅም ታሪክ ነው፣ ግን አንቺ ከፈለግሽ አንድ ቦታ እንገናኝና ያው ቡና እየጠጣን ለአንቺ የገጠመኝን ነገር በሙሉ ነግርሻለሁ። እኔ ካንተ ጋር ምንም መነጋገር አልፈልግም። ይገባሃል? አሁኑኑ ከዚህ ውጣ። ውዴ ንገሪኝ፣ ወደ መኖሪያ ቤትሽ የሚመጡትን እንግዶች እንደዚህ ነው የምታስተናግጃቸው? በጣም ይገርማል። ሀብታሞች ጥሩ እንደሆኑ ነበር የማውቀው። ማህሙት ትሰማኛለህ? እዚህ ምን አስበህ እንደመጣህ ምንም አላውቅም፣ ግን የማይሆን ነገር ከመፈጠሩ በፊት አሁኑኑ ከዚህ ውጣ። አይ በጭራሽ። ትንሽ አናውራማ የትም አልሄድም። እስቲ ተረጋጊና ያሳለፍናቸውን ነገሮች ቁጭ ብለን እናውጋ። ምን ይመስልሻል? እሺ በቃ ማውራት ነው አይደል የምትፈልገው? በቃ እናወራለን፣ ግን ደግሞ እዚህ አይደለም። ይህ ቦታ ጥሩና ምቹ ነው። በዛ ላይ አሁን ደግሞ ይኸውልሽ ውጪው ይበርዳል። እስከዚያው ድረስ እንዳንቺ አይነት ጠንካራ ቡና አምጪልኝ። መጀመሪያ ግን ተረጋጊ። አሁ ከአቶ ማህሙድ ጋር ትተዋወቃላችሁ እንዴ? ቆይ ስለምንድን ነው እያወራ ያለኸው? ከፈለክ እውነቱን አሳያለሁ። የአባትህን እውነተኛ ማንነት አሳያለሁ።